የአውሮፓ ሀገራት ለ2026 የዓለም ዋንጫ ባለባቸው የማጣሪያ መርሃ ግብር ምክንያት መደበኛ የሊግ ጨዋታዎች ተቋርጠዋል። ይህንን መነሻ በማድረግም የ2025-26 የውድድር ዓመት የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ማን ሊሆን እንደሚችል የ11 ጨዋታዎችን ዳሰሳ መነሻ በማድረግ ጎል.ኮም ትንታኔውን አስቀምጧል። የ38 ጨዋታዎች ጉዞ ያለው ፕሪምየር ሊጉ እስካሁን 11 መርሃ ግብሮችን አከናውኗል። አርሰናል በ4 ነጥብ ልዩነት የደረጃ ሰንጠረዡን ይመራል። አጀማመሩ ጥሩ ያልነበረው ማንቸስተር ሲቲ ቀስ በቀስ ወደ ሪትሙ ተመልሷል። በክረምቱ የዝውውር ጊዜ 446 ሚሊዮን ፓውንድ ተጫዋቹ የዝውውር ፈሰስ ያደረገው ሻምፒዮኑ ሊቨርፑል ወደ አቅሉ ለመመለስ ተቸግሯል። በሊጉ የደረጃ ሰንጠረዥ 3ኛ ላይ በሚገኘው ቸልሲና 18ኛ ደረጃ ላይ በተቀመጠው ዌስትሃም ዩናይትድ መካከል ያለው የነጥብ ልዩነት 10 ብቻ መሆኑ ሊጉ ምን ያክል ፉክክር የበዛበት እንደሆነ ማሳያ ሆኗል። ከእነዚህ እውነታዎች ጀርባ የውድድር ዓመቱ ሲጠናቀቅ የሊጉ ምርጥ ተጫዋች ማን ይሆናል ለሚለው የጎል.ኮም ጸሐፊው ሲያን ወልሽ ትንታኔ ሰጥቶበታል። ጸሐፊው በመጪው ግንቦት የፕሪሚየር ሊጉ ምርጥ ተጫዋች ኤርሊንግ ብራውት ሃላንድ ስለመሆኑ በእርግጠኝነት ይናገራል። ሃላንድ በ11 የሊግ ጨዋታዎች 14 ግቦችን አስቆጥሯል። ተጫዋቹ ማንቸስተር ሲቲ ወደ ሊጉ ፉክክር እንዲመለስ ያደረገ ብቸኛው ሰው ነው። ጸሐፊው ስለ ሃላንድ ሲናገር የግብ ማስቆጠር ክብረ ወሰኑን ከተመለከታችሁ በእርግጥም ሰው ስለመሆኑ ትጠራጠራላችሁ ይላል። ሃላንድ በ108 የሊግ ጨዋታዎች 99 ግቦችን አስቆጥሯል። እናም ቀዳሚው እጩ አድርጎታል። ሌላኛው የሊጉ ምርጥ ይሆናል ተብሎ ቅድመ ግምት የተሰጠው የአርሰናሉ የመሃል ተከላካይ ጋብርኤል ማጋሌሽ ነው። በእርግጥ የመሃል ተከላካዮች ለዚህ ክብር ሲበቁ ብዙም ባይታይም ማጋሌሽ ይህንን ሪከርድ ማሻሻል እንደሚችል ታምኖበታል። ተጫዋቹ አርሰናል የሊጉ መሪ እንዲሆን ካስቻሉት መካከል ግንባር ቀደሙ ነው። አሁን በርካቶች ማጋሌሽን ምርጡ ተከላካይ ብቻ ሳይሆን ምርጡ አጥቂም ነው ይሉታል። ለአርሰናል የቆሙ ኳሶች ሞገስ መሆንም ችሏል። በመከላከሉ ረገድ ካየነውም ክለቡ በ8 ተከታታይ ጨዋታዎች መረቡን ላለማስደፈሩ ከሚጠቀሱት ተጫዋቾች ትልቁን ድርሻ ይወስዳል። የሃላንድ ሁነኛ ተፎካካሪ እንደሚሆንም ጎል በሀተታው ቅድመ ግምቱን ሰጥቶታል። ሌላኛው ለዓመቱ ምርጥነት ይፎካከራል ተብሎ በጎል ግምት የተሰጠው የቼልሲው አማካይ ሞይሴስ ካይሴዶ ነው። ኢኳዶራዊ ተጫዋች በውድድር ዓመቱ ለቼልሲ ባሳየው ወጥ ብቃት የበርካቶችን ቀልብ ስቧል። በቡድን አጋሩ ሮበርት ሳንቼዝ ሳይቀር በቦታ የዓለማችን ምርጡ ነው በሚል ምስክርነት የተሰጠው ካይሴዶ ከጨዋታ ጨዋታ በራስ መተማመኑ፣ ትጋቱና የደክሜነቱ በዓመቱ መጨረሻ የሊጉ ምርጥነትን ያስገኝለታል በሚል ተተንብዮለታል። በርንማዝ አሁን ስለ መውረድ ስጋት የሚያስብበት ጊዜ አልፏል። ክለቡ ወሳኝ ተጫዋቾቹ ዲን ሆይሰን፣ ሊያዛ ባርኒና ሜሎሽ ከርኬዝን በሌሎች ክለቦች ቢነጠቅም ዕድሜ ለአንቷን ሶሜኒዮ በርንማውዝ ለታላላቆቹ ፈተና ሆኗል። ተጫዋቹ በ11 የሊግ ጨዋታዎች ያስቆጠራቸው 6 ግቦችና ያመቻቻቸው 3 የግብ ኳሶች ከአሁኑ የበርካቶችን ትኩረት እንዲስብ አስችሎታል። ሌላኛው የአርሰናል የቀይ መስመር ተጫዋች ዩሬን ቲምበር ለዚህ ክብር ሊበቁ ይችላሉ ከተባሉት መካከል ስሙ ተጠቅሷል። ተጫዋቹ መድፈኞቹን በተቀላቀለበት ዓመት የገጠመው ጉዳት ብቃቱ ላይ ተጽዕኖ እንደሚፈጥርበት ቢገመትም ከዓመት በኋላ ራሱን እንደ ንስር አድሶ ለክለቡ የኋላ ደጀን መሆን ችሏል። ቲምበር የአንድ ለአንድ ግንኙነትን የሚያሸንፍበት መንገድና ለአርሰናል የቆሙ ኳሶች ውጤታማነት በሚያበረክተው አስተዋጽኦ መነሻነት ዓመቱ ይርሱ ሊሆን ይችላል አስብሏል። ባልተጠበቀ መልኩ ወደ ፕሪሚየር ሊጉ ተመልሶ ለሰንደርላንድ የፈረመው ግራኒት ዣካ በዚህ ዝርዝር ውስጥ ከተካተቱት መካከል ሆኗል። ሰንደርላንድ ወደ ፕሪሚየር ሊጉ ሲያደግ ወደ ታችኛው ከሚወርዱት መካከል ይሆናል የሚል የብዙዎቹ ግምት ቢኖርም በእስካሁኑ ጉዞ ታላላቆቹ ሊቨርፑልና ማንቸስተር ዩናይትድን በልጦ በደረጃ ሰንጠረዡ 4ኛ ላይ ተቀምጧል። ክለቡ ላስመዘገበው ለዚህ ስኬት ደግሞ ግንባር ቀደሙ ሰው አምበሉ ግራኒት ዣካ ይጠቀሳል። በወጣት ተጫዋቾች የተገነባው ሰንደርላንድ የዣካይ ቡድን መምራት ብቃት በዓመቱ መጨረሻ ምርጡ ሊያስብለው ይችላል ተብሏል። እነዚህ በተጨማሪ ዴክላን ራይስ፣ ብራያን ምቤሞ፣ ማርቲን ዙቢሜንዲና ጀሬሚ ዶኩ በዝርዝር ውስጥ ከተካተቱት ተጫዋቾች መካከል ይገኙበታል።